የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ እዙ ከታሪካዊ ጠላቶቻችን የሚሆን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው ዝግጁነት ደረጃ ላይ እንደሚገኝ አረጋገጡ። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ 13 ግለሰቦች ላይ ክስ ተመሰረተ። ኢሰመኮ ገዢው ፓርቲ ዜጎችን በግዳጅ ለድጋፍ ሰልፍ ሲያስወጣ በተቃራኒ ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያደርጉ መከልከላቸውን ገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የማስተማር ስነ ዘዴ ስልጠና ላላጠናቀቁ መምህራን የደረጃ እድገት እንዲሰጥ ፈቀደ። መንግስት በጤና፣ በትምህርት፣ በሴቶች መብት፣ በግብርና፣ በአካባቢ ጥበቃ፣ በባህልና በስፖርት ዘርፎች ላይ የተሰማሩ ዋና መሰረታቸውንም ቡርኪና ፋሶ ያደረጉ 205 ማህበራትን አፈረሰ። የናይጄሪያ ጦር የሰራዊቱ አባላት ማንኛውንም የማህበራዊ የትስስር ገጽ ከመጠቀም እንዲቆጠቡ ጥብቅ ትዕዛዝ ማስተላለፉ ተሰማ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሬን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የሐሙስ ሚያዝያ 29 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ዜና ጀምራለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው የቅድመ ምርጫ ክትትል ሪፖርት ገዢው ፓርቲ ዜጎችን በግዳጅ ለድጋፍ ሰልፍ ሲያስወጣ በተቃራኒው ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያደርጉ መከልከላቸውን ገለጸ። በፖሊስ ጣቢያና በመከላከያ ካምፖች ውስጥ የምርጫ ጣቢያዎች መቋቋማቸው፣ የኔትወርክ መቆራረጥና ለሁሉም መራጮች ተደራሽ ያልሆኑ ጣቢያዎች መገኘታቸውንም ጠቅሷል። እንደ ኢሃፓና ጎጎቴ ያሉ ፓርቲዎች የሰልፍ መከልከል አቤቱታ ሲያቀርቡ፣ በሚዛን ከተማ ደግሞ ዜጎች ለገዢው ፓርቲ ድጋፍ በግዳጅ እንዲወጡ መደረጋቸውን አረጋግጫለሁ ብሏል ኢሰመኮ በሪፖርቱ። የምዝገባ ሂደት በአብዛኛው ሰላማዊ መሆኑ፣ የተፈናቃዮች መብት መከበሩ እና የነፃ አየር ሰዓት ለፓርቲዎች መሰጠቱ እንደ ጥንካሬ ታይቷል። የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ ሪፖርቱን አድንቀው ተፎካካሪዎች የመንግስት አዳራሾችን እንዲጠቀሙ መመሪያ መውረዱን ገልጸዋል። የብልጽግና ፓርቲ ተወካይ አቶ መለስ አለም በበኩላቸው ታዩ የተባሉ ችግሮችን ለማረም መንግስት እንደሚሰራ አስታውቀዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ህጋዊ እውቅና ሳይኖረው በሰው ሰራሽ አስተውሎት ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። የኢንስቲትዩቱ የኮሚኒኬሽን ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልተሰጠም። በአዋጅ ቁጥር 510/2014 መሰረት ዘርፉን የማስተማር ስልጣን የኢንስቲትዩቱ ብቻ ሲሆን መመሪያውን ጥሰው በሚገኙ አካላት ላይ ህጋዊ እርምጃ እንደሚወሰድም አሳስበዋል። ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ እንደሚሰጥ የጠቆሙት ዳይሬክተሩ ህብረተሰቡ ራሱን ከአደናጋሪዎችና አላስፈላጊ ወጪ እንዲጠብቅ ጥሪ አቅርበዋል። ማንኛውም በዘርፉ መሰማራት የሚፈልግ አካል አስቀድሞ ከኢንስቲትዩቱ ጋር በመቀናጀት ህጋዊ ፈቃድ ማግኘት እንዳለበትም ተመላክቷል። የአዲስ አበባ ትምህርት ቢሮ የማስተማር ስነ ዘዴ ስልጠናን ላላጠናቀቁ መምህራን የደረጃ እድገት እንዲሰጥ ፈቀደ።
የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የማስተማር ሙያ ስልጠና ባለማጠናቀቃቸው ምክንያት የደረጃ እድገታቸው ዘግይቶባቸው ለቆዩ መምህራን ከጥር 2018 ዓ.ም ጀምሮ ተግባራዊ የሚሆን የደረጃ እድገት እንዲሰጥ መወሰኑን አስታውቋል። ቢሮው ለሁሉም ክፍለ ከተማ ትምህርት ጽሕፈት ቤቶች በጻፈው ደብዳቤ እንደገለጸው የትምህርትን ጥራት ለማረጋገጥ መምህራን በሙያ ስልጠና መታገዝ ቢኖርባቸውም በተለያዩ ምክንያቶች ስልጠናውን ሳይወስዱ በመቆየታቸው የደረጃ እድገታቸው ዘግይቶ መቆየቱን አስታውሷል። ቢሮው የትምህርት ሴክተሩ ለየትምህርት ደረጃው የተዘጋጀውን ፕሮፋይልና ብቃት የሚያሟሉ መምህራንን በማፍራት ለዜጎች ጥራት ያለው ትምህርት ለመስጠት የተለያዩ ስልጠና መርሃ ግብሮችን በመቅረጽ እየተገበረ መሆኑንም ገልጿል። ከነዚህ መካከል በቅድመ ስራና በስራ ላይ የሚሰጥ የማስተማር ስነ ዘዴ ስልጠና ሲሆን የስልጠናው አሰጣጥ ከመምህራን ደረጃ እድገት ጋር ተያይዞ በተለያዩ ምክንያቶች መዘግየቱን ጠቅሷል። በዚህም ምክንያት ያልሰለጠኑ መምህራን ቁጥር ከጊዜ ወደ ጊዜ እየጨመረ መሄድ እንዲሁም ስልጠናው ከተጀመረበት ጊዜ በኋላ የደረጃ እድገት ጊዜያቸውና ስልጠናው የሚፈጀው ጊዜ አለመጣጣም መፍጠሩን በደብዳቤው አመላክቷል። በዚህ አዲስ መመሪያ መሰረት የደረጃ እድገት ተጠቃሚ የሚሆኑት መምህራን በአራት ዋና ዋና ዘርፎች ተከፍለዋል። አንደኛ፣ በዲግሪ ተመርቀው በስራ ላይ እያሉ የማስተማር ስነ ዘዴ ስልጠና የጀመሩ መምህራን። ሁለተኛ፣ በመጀመሪያ ዲግሪ እያስተማሩ ነገር ግን በዲፕሎማ የሙያ ማረጋገጫ እያላቸው መምህራን። ሶስተኛ፣ በማንኛውም የትምህርት አይነት ተመርቀው በስራና ተግባር ትምህርት ላይ ተሰማሩና በዲፕሎማ የማስተማር ሙያ እየሰለጠኑ። አራተኛ፣ በአፕላይድ ሳይንስ ቀጥታ በመጀመሪያ ዲግሪ ተመርቀው በማስተማር ሙያ ስልጠና ያልወሰዱ ሆነው በተከታታይ ዓመታት በማስተማር ሙያ ላይ የነበሩና የቀጣይ የደረጃ እድገት የሚጠባበቁ መምህራን ናቸው። ቢሮው አክሎም እነዚህ መምህራን ከጥር 2018 ዓ.ም ጀምሮ የደረጃ እድገት እንዲሰጣቸው ቢወሰንም በቀጣይ የሚኖራቸው የደረጃ እድገት ግን የግድ ስልጠናውን ወይም ተመጣጣኝ የሙያ ስልጠናን ማጠናቀቅ ላይ የተመሰረተ እንደሚሆን አሳስቧል። የቢሮ ምክትል ኃላፊ አቶ አሊ ከማል መሐመድ በፈረሙት በዚህ ደብዳቤ ላይ አፈጻጸሙ በተጠቀሱት መስፈርቶች የአገልግሎት ዘመን እና የስራ አፈጻጸም ውጤትን መሰረት ያደረገ መሆን እንዳለበት ተመላክቷል። ሰሜን ምዕራብ እዝ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃትን መከላከል በሚያስችለው የዝግጁነት ደረጃ ላይ እንደሚገኝ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ አረጋገጡ። ጄኔራል አበባው ታደሰ በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊቱን የዝግጁነት ደረጃ ተመልክተዋል። ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊ፣ አካላዊ፣ ስነ ልቦናዊ ዝግጁነትን ተዘዋውረው የተመለከቱ ሲሆን እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ እንደሚገኝ አረጋግጠዋል። ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣ የተቋማችን አስተማማኝ እዝ ነው ያሉት ጄኔራል አበባው እዙ ህወሓትን አገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ ስለመሆኑም አንስተዋል። ሰሜን ምዕራብ እዝ በአማራ ክልል ግጭትና እውከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛ ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛውን ቅስሙን እንዲሰበረና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ የሰራ እዝ ስለመሆኑ ተናግረዋል። እናንተ የአባቶቻችሁን የጀግነት ታሪክና አደራ ተቀበላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁትና በቀጣይም ለምታደርጉት ተጋድሎ ኢትዮጵያና ተቋሙ ይኮሩባችኋል ሲሉ ጄኔራል አበባው ታደሰ ለሰራዊቱ አባላት ተናግረዋል። የኢትዮጵያ ማደግና መለወጥ ስጋት የሆነባቸው ታሪካዊ የኢትዮጵያ ጠላቶች በቀጥታና በውስጥ ባንዳዎች ኢትዮጵያን ለማዳከምና ከልማቷ ወደ ኋላ ለማስቀረት ሌት ተቀን ሲሰሩ ቆይተዋል ያሉት ጄኔራል አበባው ምንጊዜም የኢትዮጵያን አለኝታ የሆነው የኢፌዴሪ መከላከያ ሰራዊት ጠላቶችን አንገት በማስደፋት ኢትዮጵያ ወደ እድገት የምታደርገው ጉዞ እንዲፋጠንና የሕዝቦቿን ሰላምና ደህንነት የማስጠበቅ ታሪካዊ ኃላፊነቱን ተወጥቷልም ብለዋል።
ጀነራል አበባው ታደሰ ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ይኮሩባቸዋል ሲሉም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን መልእክት አስተላልፈዋል። የሰሜን ምዕራብ ዕዝ ዋና አዛዥ ሌተናንት ጀነራል ብርሃኑ በቀለ በበኩላቸው እዙ ከተቋሙ የተሰጡትን ተደራራቢ ግዳጆች ተቀብሎ በጽናትና በቁርጠኝነት ፈጽሟል። በቀጣይ ግዳጅና ተልዕኮም ዝግጁነቱ ከመቼውም ጊዜ በላይ የላቀ መሆኑን ተናግረዋል። ዘገባው የአንዷለም ከፍ ያለው ነው። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ 13 ግለሰቦች ላይ ክስ ተመሰረተ። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ነው የቀረበው። ተከሳሾች አንደኛ አቶ ዲባራ ፉፋ የባለስልጣኑ ምክትል ዋና ዳይሬክተር፣ ሁለተኛ አቶ ሽማለም ብርሃኔ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር፣ ሶስተኛ አቶ እስጢፋኖስ ጌትነት የነዳጅ አቅርቦትና ስርጭት ክትትል ባለሙያ፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አበላ ግዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ አቡሻ ያለገነት፣ ዘጠነኛ አቶ ይልቃል የኔሰው፣ አስረኛ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር፣ 11ኛ አቶ እስማኤል ምህረቱ፣ 12ኛ አቶ አባይነ አወለና 13ኛ አቶ ብስራት አበባው ናቸው። ክስ አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያ ውጪ ለተቋማት የነዳጅ ግዥ ፈቃድ በመስጠትና ከሰባተኛ ተከሳሽ ወይም በረከት ወርቁ ጋር በመመሳጠር ተከሳሹ 466,058 ሊትር ነጭ ናፍጣ በኮንትሮባንድ ለወርቅ አምራቾች እንድትሸጥ አድርገዋል። በዚህም በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት አድርሰዋል። በገበያ ላይ የነዳጅ እጥረት እንዲከሰትም አድርገዋል። ግለሰቦቹ ስልጣንን አለአግባብ በመገልገል ከባድ የሙስና ወንጀል እንደፈጸሙ ተገልጿል። ክስ 2 አንደኛ፣ 6ኛና 8ኛ ተከሳሾች በጥቅም በመመሳጠር 8ኛ ተከሳሽ በድምሩ ከ1,284,000 ሊትር በላይ ነዳጅ ያለ አግባብ እንዲያገኝ በማድረግ በመንግስት ላይ ከ22.59 ሚሊዮን ብር በላይ ጉዳት እንዲደርስና የነዳጅ እጥረት እንዲከሰት አድርገዋል። አንደኛና 6ኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም 8ኛ ተከሳሽ በልዩ ወንጀል አድራጊነት ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ክስ 3 9ኛ ተከሳሽ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ ከህግ አግባብ ውጪ የነዳጅ አከፋፋይነት ፍቃድ እንዲያገኝ በማድረግ በመንግስት ላይ ከ21.3 ሚሊዮን ብር በላይ ጉዳት አድርሷል። አንደኛ፣ 4ኛ፣ 5ኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም 9ኛ ተከሳሽ በልዩ ወንጀል አድራጊነት በፈጸሙት ስልጣንን ያለ አግባብ መገልገል ከባድ የሙስና ወንጀል ተከሰዋል። ክስ 4 11ኛ፣ 12ኛ እንዲሁም 13ኛ ተከሳሾች የነዳጅ ጭነት ግዥ ሀገር አቀፍ የነዳጅ ሰንሰለት ስርዓትን በመጣስ በአጠቃላይ 1.9 ሚሊዮን ሊትር ነዳጅ መንግስት እንዳይቆጣጠረው አድርገዋል። መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይና በገንዘብ የማይገመት ጉዳት በማድረስ በዋና ወንጀል አድራጊነት የመንግስት ስራን በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ፍርድ ቤቱ የክስ መቃወሚያ ለመስማት ለግንቦት 10 ቀጠሮ መያዙ ተገልጿል ሲል የመረጃውን ባለቤት ጠቅሶ የዘገበው ትክቫህ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲ ምስጋናቸውን አብዝተው አቅርበውላችኋል። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና ወደ ውጭ ዜና ላሻግራችሁ። ቡርኪና ፋሶ። የቡርኪና ፋሶ ወታደራዊ መንግስት ከ200 በላይ ማህበራትን አፈረሰ። በጤና፣ በትምህርት፣ በሴቶች መብት፣ በግብርና፣ በአካባቢ ጥበቃ፣ በባህልና ስፖርት ዘርፎች ላይ የተሰማሩ ዋና መሰረታቸውን ቡርኪና ፋሶ ያደረጉ 205 ማህበራትን አግዳለች። ቡርኪና ፋሶ በ2022 በመፈንቅለ መንግስት ስልጣን ከያዘ ወዲህ ገዢው ወታደራዊ መንግስት በመቶዎች የሚቆጠሩ መንግስታዊ ያልሆኑ ድርጅቶች በሰራተኛ ማህበራት በመሰብሰብ ነጻነትና በወታደራዊ አገዛዙ ላይ በሚነሱ ተቃውሞች ላይ እርምጃ ሲወስድ ቆይቷል። በሐምሌ 2025 የወታደራዊ መንግስት መሪ ኢብራሂም ትራኦሬ የመብት ተሟጋች ቡድኖችንና ማህበራትን አሰራር የሚገድብ ህግ ፈርመዋል። መንግስት ባወጣው አዋጅ በእገዳው ወቅት ማህበራቱ ህጉን እያከበሩ መሆናቸውን ለማረጋገጥ የታለሙ ተግባራት ብቻ ይፈቀዳሉ ብሏል።
የውጭ እርዳታ የሚቀበሉ ዓለም አቀፍ መንግስት ያልሆኑ ድርጅቶችና የበጎ አድራጎት ተቋማት ከሰራዊቱ ጋር ከሚዋጉ ጂሃዲስቶች ጋር በማበር ወይም በስለላ ተግባር በጁንታው በተደጋጋሚ ይወነጀላሉ። ባለፈው ሚያዝያ ወር የቡርኪና ፋሶ ወታደራዊ ባለስልጣናት በመቶዎች የሚቆጠሩ ማህበራትን አብዛኞቹ በሰብአዊ መብት ስራ ላይ የተሰማሩ በመላ ሀገሪቱ እንዳይንቀሳቀሱ አግደው ነበር። በዚያ ወር ሂውማን ራይትስ ዎች ህጉ ወታደራዊ መንግስት በሲቪል ማህበረሰቡ ላይ የሚወስደውን አጠቃላይ ጭቆና እንዲያጠናክር አስችሎታል ሲል ገልጾ ነበር። ናይጄሪያ የናይጄሪያ ጦር ሰራዊት አባላት ማንኛውንም ማህበራዊ ትስስር ገጽ ከመጠቀም እንዲቆጠቡ ጥብቅ ትዕዛዝ ማስተላለፉ ተሰማ። የጦሩ አዛዥ ሜጀር ጀነራል ማቲያስ በወታደራዊ ፖሊስ አባላት ስልጠና ላይ ባደረጉት ንግግር ትዕዛዙን በማያከብሩ ወታደሮች ላይ ህጋዊ እርምጃ እንደሚወሰድ አስጠንቅቀዋል። ወታደሮች በማህበራዊ ትስስር ገጾች ላይ ምንም አይነት እንቅስቃሴ ሊኖራቸው እንደማይገባ የገለጹት አዛዡ የየደረጃው የጦር መሪዎች ሰራዊቱ የድርጊቱን እንዳይፈጽም እንዲከታተሉ መመሪያ አስተላልፈዋል። ይህ መመሪያ ወታደራዊ ስነ ምግባርን ለማስከበር ያለመ መሆኑን ጨምሮ የዘገበው ዴይሊ ፖስት ናይጄሪያ ነው። ዩኤኢ የተባበሩት አረብ ኤሚሬትስ በርካታ ሀገራት ከሶማሊያ ተገንጥላ ራሷን ነጻ ያወጣችውን ሰሜናዊ ምዕራብ ክልል ሶማሌላንድን እውቅና እንዲሰጡ ለማሳመን እየሰራች መሆኑን የሶማሊያ ዲፕሎማቲክና የደህንነት ምንጮች ገለጹ። ምንጮቹ ለሶማሊያ ቱዴይ እንደተናገሩት እንደ አውሮፓ አቆጣጠር በታህሳስ 2025 እስራኤል ለክልሉ መደበኛ እውቅና የሰጠች የመጀመሪያው ሀገር ከሆነች ከጥቂት ወራት በኋላ ዩናይትድ አረብ ኤሚሬትስ፣ ኤስዋቲኒ፣ አርጀንቲና፣ ዛምቢያ እና ዶሚኒካ ሪፐብሊክን ከሶማሌላንድ እውቅና እንዲሰጡ ግፊት እያደረገች ነው ብሎ ነው የዘገበው። ማንኛውም አይነት የእውቅና እርምጃ ሶማሌላንድ ከሶማሊያ ተለይታ ነጻነቷን የምታከብርበት 18 ቀን ወይም ከዚያ በፊት ሊከናወን እንደሚችል ምንጮች ጠቁመዋል። ሶማሊያ ሶማሌላንድን የግዛቱ አካል አድርጋ የምትቆጥር ሲሆን ማንኛውም የውጭ ሀገር እውቅና መስጠት የሀገሪቱን ሉዓላዊነትና አንድነት እንዲሁም የግዛት አንድነትን የሚጥስ መሆኑን በተደጋጋሚ ስታስጠነቅቅ ቆይታለች። ሶማሌላንድ የሶማሊያ ማዕከላዊ መንግስት በፈረሰበት እንደ አውሮፓ አቆጣጠር በ1991 ነጻነቷን ያወጀች ቢሆንም ባለፈው ዓመት እስራኤል እውቅና እስክትሰጣት ድረስ በማንኛውም የተባበሩት መንግስታት ድርጅት አባል አገር እውቅና ሳታገኝ ቆይታለች። የሶማሊያ ምንጮች እንደገለጹት ኤስዋቲኒ እና አርጀንቲና ቀድመው እርምጃ ይወስዳሉ ተብለው የሚጠበቁ ሀገራት ቢሆንም እስካሁን ግን ምንም አይነት የመጨረሻ ውሳኔ አለመኖሩን እየተዘገበ ነው። በደቡብ አፍሪካ የምትገኘው ትንሽዬዋ ንጉሳዊ ሀገር የሆነችው ኤስዋቲኒ ከታይዋን ጋር የቆየ መደበኛ ዲፕሎማሲ ግንኙነት ያላት ሲሆን ይህም ታይፔን እውቅና ከሰጡ በዓለም ላይ ካሉ ጥቂት ሀገራት አንዷ እንዲሁም በአፍሪካ ብቸኛዋ ያደርጋታል። ሁለቱም በትላልቅ ሀገራት የግዛት አካል ናቸው የሚል ይገባኛል ጥያቄ የሚነሳባቸው ታይዋን እና ሶማሌላንድ እንደ አውሮፓ አቆጣጠር በ2020 በየዋና ከተሞቻቸው ተወካይ ጽህፈት ቤቶችን ከፍተዋል። የሶማሊያ ባለስልጣናት አቡዳቢ ይህን የቀድሞ ተሞክሮ መጠቀም ኤስዋቲኒ ለሶማሌላንድ ተመሳሳይ እርምጃ እንድትወስድ ግፊት እያደረገች እንደሆነ ያምናሉ። ምንጮች አክለውም የተባበሩት አረብ ኤሚሬትስ ለኤስዋቲኒ የሶማሌላንድ እውቅና ከሰጠች ከፍተኛ የገንዘብ ድጋፍ እንደምታደርግ ቃል ገብታላታለች ቢሉም ስለ ቀረበው የገንዘብ መጠን ዝርዝር መረጃ ተጠቅሶ አልተዘገበም። አሜሪካ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ መንቀሳቀስ ያልቻሉ መርከቦችን አጅቦ ለማስወጣት የነበራቸውን እቅድ ያቋረጡት በሳዑዲ አረቢያ ምክንያት መሆኑን ኤንቢሲ ዘገበ። ኤንቢሲ ሁለት የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ሳዑዲ አረቢያ እሁድ ለትራምፕ እቅዳቸውን ይፋ ሲያደርጉ መደነቃቸውን ተናግረዋል። የሳዑዲ አረቢያ ባለስልጣናት የአሜሪካ ወታደራዊ አውሮፕላኖችም ሆኑ የጦር ጀቶች ከሳዑዲ አል ሱልጣን አየር ኃይል መነሳት ወይም በሆርሙዝ ወሽመጥ መውጫ ያጡትን መርከቦች ለማጀብ በሚደረገው ዘመቻ የሳዑዲ አየር ክልል መጠቀምን እንደማይችሉ መናገራቸውን ምንጮቹ ለኤንቢሲ ነግረውታል። ትራምፕ በጉዳዩ ላይ ከሳዑዲው ልዑል መሐመድ ቢን ሳልማን ጋር ቢነጋገሩም ሊያሳምኗቸው እንዳልቻሉ ጨምረው ተናግረዋል። ከዚህ በኋላ ትራምፕ ወሳኝ የሆነውን የአየር ክልል ፕሮጀክት ፍሪደም ሲሉ ለሰየሙት ወታደራዊ ዘመቻ
መጠቀም ስለሚያስፈልግ እቅዳቸውን ለጊዜው ለማዘግየት ወስነዋል ሲሉ ምንጮች ለኤንቢሲ ተናግረዋል። አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጦርነት በከፈተችበት ወቅት ሳዑዲ አረቢያ የጦር ሰፈሯንና የአየር ክልሏን በዩናይትድ ስቴትስ ጦር እንዲጠቀምበት ፈቅዳ ነበር። አንድ የአሜሪካ ባለስልጣን ለኤንቢሲ እንደተናገሩት የሳዑዲ አረቢያ ትብብር በቀጠናው ለሚደረግ ማንኛውም ዘመቻ ወሳኝ ነው። ዶናልድ ትራምፕ የሆርሙዝ ወሽመጥን ለማስከፈት ይዘውት በነበረው እቅድ የጦር አውሮፕላኖች የመከላከያ ሽፋን ለመስጠት ወሳኝ በመሆኑ በቀጠናው የሚገኝ የአየር ክልልን መጠቀም አስፈላጊ አድርጎታል። ማክሰኞ ምሽት አሜሪካ በሆርሙዝ ወሽመጥ ቆመው የሚገኙትን መርከቦች እያጀበች ለማስወጣት ይዛ የነበረውን እቅድ ለአጭር ጊዜ እንደምታቆም ፕሬዚደንት ትራምፕ አስታውቀዋል። ሰኞ ዕለት የተጀመረው ፕሮጀክት ፍሪደም እንዲቆም የተደረገው ከኢራን ጋር እየተደረገ ያለው ውይይት ትልቅ መሻሻል እያሳየ በመምጣቱ ምክንያት በጋራ ስምምነት ከውሳኔ ላይ መድረሳቸውን ጨምረው ገልጸዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና ገዛ የሞርስ የበላይ ጠባቂና ኤዲሲ ምስጋናቸውን አቅርበውላችኋል። በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ እንዲደርስ የተሰናዳው የሐሙስ ሚያዝያ 29 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ መርሃ ግብር ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።